ሰላም ጤና ይስጥልን ፋሚሊ እንደምንላችኋል። አክብሮታዊ ሰላምታዬ በያላችሁበት እንዲደርሳችሁ ቸሩ ሁሉ እየተመኘው ዛሬም እንግዲህ በዓለም ዙሪያ ስላሉ አዳዲስ መረጃዎች ይዤ መጥቻለሁ። እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እየጠየኩ ወደ ዕለቱ አበይት ርዕሶች ሳመራ ዓለም እየተጨነቀበት ያለው የኢራንና የአሜሪካ የእስራኤል ጦርነት ዛሬም እንደቀጠለ ነው። በሀገራችን ኢትዮጵያም እጅግ አስደንጋጭ ነገር እየተሰማ ነው። ወደ ደቡብ ኢትዮጵያ አርባ ምንጭ ጋሞ አካባቢ ትላንትና በዘነበ ከባድ ዝናብ ብዙ ሰዎች ሕይወታቸው ማለፋቸውና እጅግ ብዙ ሰዎች ደግሞ አድራሻቸው እንደጠፋ እየተነገረ ነው። ሕይወታቸው ካለፉ ሰዎች መካከልም ወደ 64 አካባቢ ሰዎች ሕይወታቸው ሲያልፍ ከ105 በላይ ሰዎች ደግሞ አድራሻቸው እንዳልታወቀና አሁንም የአደጋው ጥግ ገና እንዳልተደረሰበት በተለያዩ ሚዲያዎች እየተዘገበ ነው። ህዝቡም በጭንቀት ያለበት ሁኔታ እንዳለ እየተነገረ ሲሆን ወደ ሩቅ ምስራቅ ጦርነት ስናመራ ደግሞ አሜሪካና እስራኤል እየጀመሩት በኢራን ላይ ጦርነት በመላው ዓለም ዛሬ በነዳጅ እጥረት ምክንያት ሁላችንም እየተጨነቅን ያለንበት ሁኔታ ቢኖርም በተለይ ደግሞ እንደ ኢትዮጵያ ባለች በሀገር ውስጥ በተለያዩ ችግር እየታመሰች ያለች ሀገር ላይ የነዳጅ እጥረት ምክንያት በ50 ኪሎ ሜትር ርቀት እስከ 300 እና 400 ብር የትራንስፖርት ታሪፍ እየሆነበትና ሰዎቹ እንደሻ መንቀሳቀስ የማይችሉበት ሁኔታ እንደተከሰተም በብዛት እየተነገረ ነው። በተለይ በምስራቅ አካባቢም እየተከሰተው ጦርነት ወደ ዓለም ጦርነት ሊያመራ እንደሚችል የብዙዎች ስጋት ሆኗል። ኢራንም ወደ ኋላ እያለች አይደለም። ከዛ አንጻር አሜሪካም እርምጃ ይቀጥላል ብላለች። ሰሜን ኮሪያም እዛቸዋን እያስተላለፈች ከመሆኑ ጋር ተያይዞ ዓለም የተጨነቀበት ሰዓት ላይ ደርሰናል። እንግዲህ ቤተሰብ በሌላ አዳዲስ መረጃዎች እስከምመለስ ድረስ ቻናሉን ላይክ፣ ሰብስክራይብ እና ኮሜንት በማድረግ ቤተሰብነታችሁን አጠናክራችሁ እንድትቀጥሉ በድጋሚ እየጠየቁ ለዕለቱ የያዝኳቸው አጫጭር መረጃዎች እነዚህን ይመስሉ ነበር። መልካሙን ሁሉ ተመኘው። ጤና ይስጥልን።